ዛሬ እንግዲህ ቤተሰቦቼ ጨረቃዎቼ መጥተዋል። እንግዲህ ትናንት አልጫንኩም፣ ያው ዩቱቤ ሞኒታይዙ ስለተነሳ ደብሮኛ እስኪመለስ በቃ ቦታም አልሰጠሁትም። እየተደማመርኩም አይደለም። በቃ አለ አይደል ሁሌ ተደጋጋሚ ነገር ሲፈጠርባችሁ እኮ ይሰለቻል፣ ያስጠላል። ሶስት አራተኛ ጊዜ ነው። እኔም ተስፋ አልቆርጥም እና ወደ ገደለው ስገባ እንግዲህ ትናንት ጨረቃዎች አይታችኋል። ደስ የሚል ሰርፕራይዝ፣ ደስ የሚሉ ቀሚሶች ለሀሚዬ ብሩኬ ገዝቶላት በጣም ደስ ይላል። አንዳንድ ልጆች ደግሞ እኔም ብያለሁ፣ ያው ብያለሁ ስል ቪዲዮ አልሰራውም እንጂ ፀጉርሽን ሸፍኝ፣ ምግብ ሲሰራ ፀጉር ሸፍኝ በማለት ያበዛ ደግሞ ሀሚዬ ትንሽ ተቀይማለች። ያው እሷ የተቀየመችው በምክር ቢሆነው ትመለሳለች። ያው ለተሳዳቢዎች ነው መልስ የሰጠችው። ለምን እንደ ወገባቸው ቅማል ለጠመዷት ማለት ነው። እነሱ መቼም አይቀየሩም። እነሱ ማለት ደግሞ ብሩኬን የሚወዱ ሀሚ ጋር ለምን ሆንክ ከሀሚ ተለይ እንለይ ብለው የሚጥሩ ናቸው የብሩኬ እንትኖች ማለት ነው። ሀሚን ባየሽ የስበብ እየፈለጉ የሚሳደቡት ለነሱ ደግሞ እንደ ጥፍሬ ቆሻሻ አልቆጥራችሁም። የራሳችሁን ህይወት ኑሩ። እኔን ሾው እያረጋችሁ እንድትጣሉ አልፈልግም። በጣም ታሳዝኑኛላችሁ። በሰው ሀገር ላይ ያው በዚህ ሰዓት ይደወላል። እሺ እና እህቶቼ በማለት ይቅርታ ምኑናት ቤተሰብ ተቋርጦ ነበር ቴሌፎን አላቋረጥ ሲሉኝ አናገርኩ። ይቅርታ አቋረጥኩት። እንግዲህ ዛሬ በብሩኬ ቤት ብሩኬ እንግዲህ ያው ለምን ይሄድ ለምን ራሱ ውስጡን ያውቃል። እንግዲህ እንደተናገረው ከሆነ ሊሄድ ነው ቡታጅራ ሀይሚ ጋር ለተወሰነ ሰዓት ልንለያይ ነው። እዚህ ጋር ብሩኬ ልንለያይ እኮ አይባልም። ልንለያይና እኮ ደርሼ እመጣለሁ ይለያያል። ልንለያይ ነው እስከ መጨረሻው ማለት ነው እንዴ አነጋገር። ኧረ ተው አንተ ልጅ። ደርሼ እመጣለሁ ቡታጅራ ለሶስት ለሁለት ቀን ይባላል። ልንለያይ ነው አይባልም። ብሩዬ አስተካክል። ስለዚህ እና ብሏል እንግዲህ እሱ ሀሚ ለሶስት ቀን እንግዲህ ግዴታ ሀሚ መልመድ አለባት ከኔ ተለይቶ መኖርን ግዴታ ነው። ሁልጊዜ እዛም እዚህም ሲሄድ በእኔ አባባል በሱ አባባል በእኔ አገላለጽ እንደገባኝ ከሆነ ሁሌ እኔ በየርኩ ቁጥር እያስከተልኩ መሄድ የለብኝም። አንደኛ ድካም ትደክማለች፣ ትለፋለች። ግን ላላደል እህቶቼ አሁን እኮ አንዳንድ ባለትዳሮች እኮ ለብዙ ወር ፊልድ የሚሄዱ አሉ። ተራርቆም ይኖራል። አሁን በብዛት አረብ ሀገር አንዳንዱ ቀለበት አድርጎ በርቀት ነው የሚኖረው። ግን ይሄ ደግሞ አደጋ ነው። ተመልሳ ስትሄድ አታገኘውም። አግብቶ ፍቅረኛ ላይ ብላም የመጣች የአረብ ሀገር ሴት ለወደፊቱ ትዳር ይሆነኛል ፍቅረኛ ላይ ብላ ትመጣና ይሄን ስራ ይሄን አርግ እያለ ብሯን ትልክና ሲሄዱ አግብተው ወልዶ ነው የሚጠብቋቸው። እንዲህ ነገር ደግሞ ይፈጠራል። ይሄ ደግሞ ጥሩ አይደለም። ሀሚ እንዳለችው ብሩኬ ያልሆነ ያልተስማማውም እንዴ ወይስ እንደው የገባኝ ገር የብሩኬ አነጋገር ከይቅርታ ጋር ወይስ ያሰበው ነገር አለ እህቶቼ? ወይስ ካሁኑ ልራቃት ብሎ ውስጡ አስቧል? እኔ እኮ እህቶቼ ይቅርታ ወንድ ልጅ እኮ አላምንም። እኔ እንደው አላምንም። የፈለገ ጥሩ ቢሆን እንኳን እነዚህ ፍቅር ያልተገላለጹ ቀለበት ያላረጉ ልጆች ቀርቶ የ6 የ7 ዓመት ፍቅረኛ እያሉ ስንት ወንድ ነው የስንቱን ሴት ልብ የሰበረው? እየሰማን ነው፣ እያየን ነው። እንኳን እዚህ ምንም ያላዩ ቀርቶ ግን ይዋደዳሉ። እናውቃለን። በጣም ይተሳሰባሉ፣ በጣም ይዋደዳሉ። ግን ዛሬ ብሩክ ያነጋገር እውነት ሴቶቼ እስከ መጨረሻው እጄ ተመልሼ ነው ያየሁት። ለምን ፕራንክ መስሎኝ ነበር፣ ግን ሳስበው ፕራንክ አይደለም። እና ብሩኬ አልገባኝ እንዴት ለወደፊት የምልቅድ ምን አስበ ነው? ምን ይዘህ ነው? እኔ አንድ ነገር ደግሞ ልንገራችሁ። ሰሞኑን የሆነ ልጅ የቡታጅራ ልጅ ድሮ ጓደኛው ጋር ሆኖ ቪዲዮ ይሰራል።
እነ ሀይሚን ይወዳል፣ ያደንቃቸዋል። ስለ እነ ሀይሚ ነው የሚያወራው፣ ቪዲዮ ይሰራል። ጥሩ ልጅ ነበር። ሰሞኑን ደግሞ ከጓደኛው ተለይቶ አንዴ ሀይሚን ወዳታለሁ ይላል። የጨረቃ የተደበቀ ሚስጥር አለ ምናምን እያለ እየፈተፈተ ነው። እሱ ደግሞ አሁን ደግሞ ወደ እሱ ጥርጣሬ ሄድኩኝ። ብሩኬ መሄዱ ይሄድ እህቶቼ፣ ደስ ይላል። አንድ ሰው ሁሉን ነገር ተናገር ግዴታ የለበትም። የምንናገረው ሚስጥር አለ፣ የማንናገረው ሚስጥር አለ። ግን እዚህ ጋር ያልገባኝ ነገር ሀሚን ይዞ መሄድ ለምን ፈራ? አላቅም። ሰላም ያርገው። እነሱ ቡታጅራ ሄደው በመጡ ሰዓት ሰላም የላቸውም። ለምን እዚያ ከአዲስ አበባ ካለው ደግሞ ቡታጅራ ያለው ምቀኛ ይበዛባቸዋል። እኔ እንጃ። ሰላም አለይኩም ሀገሪቱ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችን ሰላም፣ ፍቅር፣ አንድነት ያንጣል። እንዲሁም ክርስቲያኖቶቼ ሰላማችሁ ብዝዝት ይበል። ዛሬ እንግዲህ ብሩኬ ለሶስት ቀን ልሄድ ነው ሀሚን ትቼ እያለ ነበር። ሀሚ ደግሞ ይሻላለችን። ብሩኬ ደግሞ እንነጋገር ሀሚ እያላት ነው። ለምን እስከ መቼ እስከ መቼ እኔ አሁን መሰለ ምሳሌ ፊልድ በወጣ እኔ ጋር ልትሄጂ ነው ወይ? እሷ ደግሞ ግግም መለያየት አልፈልግም ነው። ያን እናስብበታለን ነው። ብሩኬ ልመጂ ነው በቃ አጠቃላይ ብቻ ኑሮ ልመጂ፣ ብቸኝነትን ከኔ ተለይቶ ልመጂ፣ እንተሳሰብ እያለ ነው። ብዙ ነገር ሊያለያየን ይችላል። ሊያለያየን ሲባል እህቶች እስከ መጨረሻው ሳይሆን በስራ ምክንያት ራቅ ያለ ቦታ ስራ ሊመደብ ይችላል። አይታወቅም። ሁሌ መቼም ዘላለም ዩቲዩበር ጋር ይጋተቱም። ያው የሆነ ስራም ሊሰራ ይችላል፣ አይታወቅም። ስለዚህ ብዙ እውነቱ ነው። ብዙ ነገር የሚለያያቸው ነገር ሊመጣ ይችላል እንጂ 24 ሰዓት አብረው እስከ መቼ? እና መልመድ ጥሩ ነው። ያንዴ ደንዳና ጠንካራ መሆን አለብሽ ነው፣ ምክር ነው። ከኔ ተለይቶ መኖርንም መልመድ አለብሽ እያለ ነው። ለወደፊቱም ሌላ ሀገርም ቢሄድ አጋጣሚ ምሳሌ እየሰጣን ነው። ይሄ ልጅ ይሄን ሀሳብ እንዴት አመጣው? ምን ሀሳብ ይዞ ነው? ቡታጅራስ አንቺ እንድታቂብኝ አልፈልግም የሚለው ምን አይነት ሚስጥር ነው? ለምንስ ፈራ? አንድ ነገር ደግሞ በልቤ የመጣሁት ከሴት ጋር የተያዘ ይሆናል ወይ በድብቅ የሆነ ነገር ኑሮ እሱን ነገር ነፃ ለማድረግ ነው ወይስ ፍቅረኛ የተባለችው መታዛ ሊፈታ ነው ነገሮቹን? ወይ ሀሚ ካየችኝ ብጥብጥ ይመጣል ያለው ብሎ ነው? እኔ እህቶቼ የቤተሰብ ጉዳይ ከሆነ እኮ የቤተሰብ ጉዳይ ነው ይላታል። ግን እሱ አንቺ እንድታይኝ አልፈልግም ነው ያለው። እሺ ሀሚ ደግሞ ካልደወልክልኝ ከቤት አልወጣም ነው ወይስ በሀሚ ጉዳይ የፈራው ነገር አለ? ሀሚ ከሄደች ችግር ይፈጠራል ብሎ ነው? ለሷ ፈርቶ ነው? ምንም አልገባኝም። እኔ ዝም ብሎም መፍረድ አይቻልም። አልተብራራልኝም። ምንድን ነው የደበቀው ነገር? ከሀሚ መቼም ብሩኬ እንደማይደባበቁ ነው የሚያወሩት። አናቅም ግን ሁሉም አይወራም። ሁሉም ስላችሁ እኔ አሁን የፈለገ ጓደኛዬ ቢሆን የፈለገ የምወደው የፈለገ የማፈቅረው ሰው ቢሆን የቤተሰቤን ገበና አላወጣም። ሁሉም ሚስጥር አላካፍለውም ስላችሁ የሚወራለ የማይወራለ። ለጓደኛ የማወራው ይኖራል፣ የማይወራ ደግሞ ይኖራል። ብሩኬ እንግዲህ ይሄ ነገር ከሀሚ ጋር የሚያያዝ ሆኖ እንጂ ባያያዝ ለምን ፈራ? እህቶች በጣም ኮፊቱ ተርበትብቷል። ለምን ሀሚ እንድትሄድ አልፈልግም? ለምንስ እንዲታቂ አይሆንም አለ። እኔ ብቻ ምንም አልልም። ፈጣሪ ቡታጅራ ሄደው ምንም ሳይሆኑ ባይቆዩ ጥሩ ነው። ሲቆዩ ነው ችግሩ። እንግዲህ ከ3 ቀን ወይ ሳምንት ሊቆዩ ይችላሉ። ገና ደግሞ ገና ነው። እዛ ድረስ አይቆዩም። ምንም ሳይሆኑ ብቻ በሰላም እንዲመለሱ። እውነት ብሩኬ በጣም ፈርቷል። የፈራው ነገር አለ እህቶቼ፣ አላቅም። የፈራው ነገር አለ። ፈጣሪ ይጠብቃቸው ከክፉ ነገር። ምንም ሳይሆኑ ይምጡ። አናቅም እንግዲህ ራሱ ወደፊት ትነግረኛለህ እንኳን ስትለው እሺ እነግርሻለሁ እንኳን አላላትም።
እንግዲህ የፈራው ነገር አለ ብሩኬ። ድንገት ነው ሄዳለሁ ብሎ የተነሳው እንጂ አላለም። እንግዲህ የምናውቀው ታሪክ የለም። ሁሉም ሚዲያ አይወራም። እንኳን ለሚዲያው ቀርቶ ለሀሚም ማውራትም ሀሚም እንድታቅም ሀሚም እንድትከተሉ አልፈለገም። እኔ አንድና አንድ የሚያስፈራኝ እህቶች እኒህ በመሀል የሚገባ ነገር በሴት ጉዳይ እንዳይሱ ካልሆነ ለምን ፈራ? ሀሚና እሱ የሚያጣላቸው ሴት ነው። እንደባለፈው አይታችኋል፣ እስከ መለያየት ደርሰዋል። እንዴ አልገባኝም። እኔ ዝም ብሎ መቀባጠርም ዝም ብሎ ማውራትም ይደብራል። ብቻ ሰላም ያንጣው። እንደው በሰላም ሄደው በሰላም በፍቅር ወደ ቤታቸው ይመለሱ። ብሩኬ እዚህ ጋር የሚያስፈራ ነገር እኮ ሀሚ